ሰላም ሰላም ውድ የዚህ ቻናል ቤተሰቦች እንዴናችሁ? ሁሉ አማን ሁሉ ፒስ ነው ወይ? አለው እኔ በጣም ደህና ነኝ። ለማታቁኝና ለመጀመሪያ ጊዜ ወደዚህ ቻናል የመጣችሁ እንኳን ደህና መጣችሁ ያልኩኝ ያላችሁት ደግሞ አብይ ዩቲዩብ ላይ ነው ማለት ነው። በዚህ ቻናል ላይ በጣም አስደንጋጭ አስገራሚ ለማመን የሚከብዱ ነገር ግን የእውነት የተፈጠሩ የእውነት የተደረጉ ታሪኮችን ወንጀል ነክ ስራዎችን ይዤላችሁ መጣለሁ ማለት ነው። የዚህ አይነት ስራ የሚመቻችሁ ያስተምራል ብላችሁ የምታስቡ ሰዎች ሼር፣ ላይክ፣ ሰብስክራይብ በማድረግ የደወል ምልክቷንም በመጫን ቤተሰብ ሆነን የምለቃቸው ቪዲዮ ቀድሞ ለእናንተ እንዲደርስ ይሆናል ማለት ነው። ስለምታበረታቱኝ ከልብ አመሰግናለሁ። ይመቻችሁ። ዛሬ እንግዲህ በጣም አስገራሚ አስደንጋጭ የሆነ ታሪክን ትምህርት ልንወስድ የምንችልባቸው ነገሮች እንደ ልማዴ ይዤላችሁ መጥቻለሁ ማለት ነው። የዛሬውን ታሪክ ስንጀምር በማሽሩም የኤክስ ባሏን ቤተሰቦች ዘር ማንዘሩን የጨረሰች የሚል ታሪክ ነው ይዤላችሁ መጣው። እንዴት ሆኖ የሚለውን ከታሪኩ አብረን እንከታተላለን። ወደ ታሪኩ። የዛሬ ባለ ታሪካችን ኤሪን ትባላለች። ኤሪን ተወልዳ ያደገችው በአውስትራሊያ ሲሆን ይህ ታሪክ ሲጀምር የ48 ዓመት ሴት ነበረች። ኤሪን ችግር አለባት። በጣም ትጨቃጨቃለች፣ በጣም ትነዛነዛለች። በተለይ ደግሞ ከቀድሞ ባሏ ጋር። የቀድሞ ባሏ ሳይመን ይባላል። ሳይመንና ኤሪን በፍጹም የማይግባቡ ግለሰቦች ናቸው። በትንሽ በትልቁ የሚጋጩ። ይህ ታሪክ በተፈጠረበት ጊዜ ሁለቱ ዲቮርስ ለማድረግ በፕሮሰስ ላይ ናቸው። ሰፕሬት አድርገው በተለያየ ቤት ይኖራሉ። ነገር ግን ደግሞ የጋራ ጉዳይ አላቸው፣ ልጅ የሚባል ነገር። ሳይመንም በልጆቹ ምክንያት ልጆቹንና የልጆቹን እናት አቅሙ በፈቀደ መጠን ይረዳ ነበረ። ይህ ግን ለኤሪን የሚዋጡላት ጉዳይ አልነበረም። አብዝታ በዚህ ጉዳይ ከሱ ጋር ትጨቃጨቅ ነበረ፣ ትጣላ ነበረ። እንደሚገባ ልጆቹን እንደማይረዳ፣ እንደሚገባ እሷንም እንደማይረዳ፣ እሱም ደግሞ በልጆቹ ምክንያት የእሷን እንኳን ወጪ ሳይቀር ይሸፍን ነበረ፣ የእሷን ቢሎች ይከፍል ነበረ። ያ ነገር ለኤሪን በፍጹም በቂ አልነበረም። በየቀኑ ትደውልለታለች፣ ትጽፍለታለች። ሰላም ልትለው ግን እንዳይመስላችሁ፣ ልትሰድበው፣ ልትሞልጨው፣ ለአባትነት በቂ እንዳልሆነ እሷንም በስርዓት የማይንከባከብ ጨካኝ እንደሆነ ደጋግማ ትነግረው ነበረ። ኤሪን በዚያ አላበቃችም። የሷ የኔ ቀንደኛ ጠላቶች ብላ ከሳይመን እኩል የምትጠላቸው የሳይመን ቤተሰቦችም ነበሩ። እናትና አባቱ እነሱ ወደሱ ሳይድ ያደርጋሉ። ልጆቼ በደንብ እንዳይረዱ፣ እኔንም በደንብ እንዳይረዳ እንቅፋት የሆኑብኝ እነሱ ናቸው ብላ ስለምታስብ ከሳይመን እኩል የሳይመን ቤተሰቦችንም አብዝታ ትጠላቸው ነበረ። በዘረት ጭቅጭቅ ውስጥና አለመግባባት ውስጥ ረጅም ጊዜ አብረው አሳለፉ። አንድ ቀን ግን ኤሪን በቃኝ ያለች ይመስላል። እሱም ሳይመንን ለአንዴና ለመጨረሻ ወደማይቀርበት ዓለም ለመላክ ቆረጠች፣ ወሰነች። ከዛም በመቀጠል እንዴት አድርጋ ሳይመንን ከዚህ ዓለም ማሰናበት እንደምትችል ታወጣና ታወርድ ጀመር። በዚህ መካከል ውስጥ አንድ ነገር ብልጭ አለላት። ሳይመን ብዙ ጊዜ የሚበላቸው ምግቦች ላይ ማሽሩም ያዘወትራል ወይም ማሽሩም ይወዳል። በሚወደው የምግብ አይነት ከዚህ ዓለም ለአንዴና ለመጨረሻ ልትገላግለው ወሰነች። ይህንን ቪዲዮ የምትመለከቱ ቤተሰቦቼ ሰው እንዴት ማሽሩም በልቶ ይሞታል ልትሉ ስለምትችሉ እዚህ ጋር አንድ ነገር ላብራራላችሁ። በአውስትራሊያ ውስጥ አንድ በጣም ለሰው ልጅ አደገኛ የሆነ የማሽሩም ዝርያ አለ። እሱም ዴድ ካፕ የሚባል ማሽሩም። ያ ማሽሩም በጣም ፖይዝን የሆነ ለሰው ልጅ ደግሞ በጣም አደገኛ የሆነ እስከ መግደል የሚያደርስ አደገኛ ማሽሩም አለ። ያ ማሽሩምን ማንኛውም ሰው ባየበት ስፍራ ላይ እንዴት ለይቶ እንደሚያውቁት እኔ ባላቅም፣ ባዩበት ስፍራ ላይ ሁሉም እየፖሰተ ከነ ሎኬሽኑ ወይም ከነ አድራሻው ለጥንቃቄ ሶሻል ሚዲያ ላይ ያየ ሰው ይፖስታል። እዚያ አድራሻ ላይ የዚያ ይሄ ማሽሩም ስላለ ወስዳችሁ በስህተት እንዳትጠቀሙት ብሎ በየሶሻል ሚዲያው ላይ ይፖሰታል። ያንን ነገር ኤሪን ጠንቅቃ ታውቃለች። ስለዚህ ይህንን አጋጣሚ ለሳይመን ልትጠቀመው ወሰነች። አሁን ጉዳዩ ያለው እነዛን ማሽሩሞች በመጀመሪያ እንዴት የት አገኛቸዋለሁ የሚል ነው። ስለዚህም ቀጥታ ወደ ኮምፒውተሯ ሄዳ እነዛ ፖይዝን የሆኑ ማሽሩሞችን የፖሰቱትን ግለሰቦች መፈለግ ጀመረች። መሸ ነጋ፣ መሸ ነጋ። አንድ ቀን ግን ተሳካላትና
በሚገርም ሁኔታ እሷ በምትኖርበት ከተማ ውስጥ በሚገርም ሁኔታ ደግሞ ለቤቷ ቅርብ በሆነ አንድ ፖይዝን የሆነ ማሽሩም ከነ አድራሻው ተፖስቶ አገኘች። ወደዛም በመሄድ ያንን ማሽሩም ለቃቅማ ሰብስባ ወደ ቤቷ መጣች። በመቀጠልም ወደ ስቶር ሄደችና ያንን ማሽሩም ዲሃይድሬት የምታደርግበትና የምትፈጭበት መፍጫ ማሽኖችን ይዛ መጣች። በጥንቃቄ ያንን ማሽሩም ዲሃይድሬት አደረገች፣ ፈጨች። በፓውደር መልክ ከምግብ ጋር ሲቀላቀል በማያስታውቅበት መጠን ያንን ፓውደር አዘጋጅታ በጥንቃቄ አስቀመጠች። ቀጥሎ ያለው ነገር ለኤረን ከባድና ትልቁ ፈተና ነበረ። እሱም ደግሞ እንዴት አድርጋ ሳይመንን ወደ ቤቷ ለምሳ እንደምትጋብዘው ነበር። ምክንያቱም በሁለቱ መካከል ካለው ችግር የተነሳ በቀላሉ እሺ እንደማይላት ታውቃለች። ያንንም ታሳቢ አድርጋ ወደ ሳይመን ደወለች። ሳይመንም ስልኩን አነሳ። እቤቷም ምሳ ልትጋብዘው እንደምትፈልግ ስትነግረው ሳይመን በፍጹም የሚቀበለው ጉዳይ አልሆነም። ነገር ግን ኤረን ለዚህም ተዘጋጅታበት ስለነበረ የጤና እክል እንዳጋጠማትን ያንን ደግሞ ለልጆቻቸው እንዴት አድርጋ መናገር እንዳለባት ስለጨነቃት በዚህ ነገር እንዲነጋገሩ በዛ ምክንያት እንደደወለችለት ስትነግረው ሳይመንም ይደናገጥና ከአንዳንድ እሺ ብሎ በሐሳቧ ይስማማ በቤቷም እንደሚመጣ ይነግራታል። በዚህም አላበቃችም። ኤረን ስልኩን ከዘጋች በኋላ ወደ ሳይመን ቤተሰቦች ትደውላለች። ወደ እነሱም በመደወል ተመሳሳዩን ምክንያት ለሳይመን የነገረችውን ለነሱ ደግሞ ትነግራቸዋለች። እነሱም በነገሩ ወይም በሰሙት ነገር በጣም ይደናገጣሉ፣ በጣም ይገረማሉ። በጣም በሚገርም ሁኔታ በውጭ ሀገር የሚኖር ሰው የሚያስፈራው በሽታ ወይም ቀድሞ አይምሮ ላይ የሚመጣው HIV ምንም አይደለም። ሁሉ የሚያስደነግጠው ካንሰር ነው። ስለዚህ የሳይመን እናትና አባት ካንሰር ይዟታል ማለት ነው ብለው አሰቡ። በዛም በጣም አዘኑላት። ያ ደግሞ በዛም አላስቆማትም። ኤረንን በዛ አልበቃ ብሎ የሳይመን አጎትና ሚስቱ ጋር ደውላ ተመሳሳዩን ነግራ በቤቷ እንዲገኙ ምሳ እንደጋበዘቻቸው አብረውም ተወያይተው ለልጆቿ እንዴት ብላ መናገር እንዳለበት አድቫይስ ወይም ምክር እንዲሰጥ ጋበዘቻቸው። ካለው ሁኔታ አንጻር ሁሉም በአንድ ልብ በቤቷ እንደሚገኙ ተስማሙ ማለት ነው። ቀኑም ደረሰ። ምግቡንም በጥንቃቄ አዘጋጀች። ሁሉም ተዘጋጀ። የግብዣው ቀን ደረሰ። በዛም ቀን ላይ የሳይመን ቤተሰቦች ሁሉም በቤቷ ተገኙ። ነገር ግን ምን እንደሆነ ባላወቀችው ሁኔታ ሳይመን ግን አልነበረም። ነገሩንም ለማጣራት ወደ ሳይመን ደወለች። ደውላም ሙሉ ቤተሰቦች እኮ እዚህ ናቸው፣ አንተ አልመጣም ስትለው እሱም በራሱ ምክንያት መገኘት እንደማይችል አጥብቆ ይነግራታል። ያ ነገር ኤረንን በጣም ያበሳጫታል። ለሱም ለማንም አትናገር እንጂ በውስጧ አንተ ባትገኝ በዘር ማንዘርን ዛሬ እጨርስልሃለሁ ያለች ይመስለኛል። ቀጥታም ወዳዘጋጀችው ምግብ ገባች። የነሱ ምግብና የሷ ምግብ እንዳይቀላቀል በተቻላት መጠን ጥንቃቄ አደረገች። ያ ፓውደሩም ከመቀላቀሉ በፊት ያለበትን ምግብ ለራሷ ሴፍ በሆነ ቦክስ ውስጥ አስቀመጠች። የነሱንም ምግብ ለብቻው አድርጋ ቀላቀለችው በፖይዝን ፓውደሩ ማለት ነው። ከዛም ደግሞ ለነሱ ምግቡ ስታቀርብ ሰሃን እንኳን እንዳይቀላቀል ብላ ለሁሉም ተጋባዦች በግሬ ሰሃን ስታቀርብ ለራሷ ግን በኦሬንጅ ሰሃን አዘጋጀች ማለት ነው። ስለዚህ ምግቡን ይዛ ወደ ሳይመን ቤተሰቦች ቀረበች። ለራሷም አቀረበች፣ ካልበላች ስለሚጠረጠር። ስለዚህ የራሷን በኦሬንጅ ሰሃን ላይ አቅርባ ለነሱም ፖይዝን የሆነም በግሬ ሰሃን ላይ አቅርባ የጀመረችውን ድራማ ቀጠለች። የካንሰር በሽተኛ እንደሆነች እንደጠረጠሩት ለሳይመን ቤተሰቦች ስትነግራቸው እነሱ በጣም አዘኑ። ከዛም የተነሳ እሷን ከዚህ ቀን ጀምሮ አብረዋት ከጎኗ እንደሚሆኑ፣ በዚህ ነገር ልትጨነቅ እንደማይገባ፣ የልጆቿ ጉዳይ የነሱን ጉዳይ እንደሆነ፣ ልጆቿንም ቴኬር እንደሚያደርጉ ብለው ብዙ ነገሮችን ተመካከሩ፣ ብዙ ነገሮችን ተስማሙ። ከዛ ነገሮችን ለመርሳት እንብላ እንጠጣ ተባለ፣ ተበላ፣ ተጠጣ። ጨዋታው ሁሉም ነገር ቆንጆ ሆኖ ቀኑ አለፈ። መሸ። ሁሉም ወደ የቤታቸው ሄዱ። ነገር ግን ይህ ፖይዝን የሆነ ማሽሩም በውስጣችን ገብቶ ስራውን ለመጀመር ከ6 እስከ 10 ሰዓት
ሊፈጅ ይችላል የሚባል ነገር አለ። እንደዛም ሆነና ለሊት ላይ ሁሉም የማያውቁትን ስሜት ማስተናገድ ጀመሩ። በጣም ሆዳቸውን ይቆርጣቸው ጀመረ። ወደ ላይ ይላቸዋል፣ ወደ ታች ይላቸዋል። ያለማቋረጥ ሊቋቋሙት የማይችሉት ከባድ አይነት ስሜት ነበረው። ከአቅም በላይ ሲሆን በአስቸኳይ በኢመርጀንሲ ወደ በአምቡላንስ ወደ ሆስፒታል ተይዘው ሄዱ ማለት ነው። እዛም እንደገቡ ሳይመን ሲሰማ በመጀመሪያ ወደ እናትና ወደ አባቱ ወደ ተኙበት ሆስፒታል ይሄዳል። እዛም እሱ ከደረሰ በኋላ አጎቱና የአጎቱ ሚስቱም በተመሳሳይ በሌላ ሆስፒታል አልጋ በዚህ ጉዳይ ይዘው ነበረ። ይሄ በተፈጠረ እነሱ ሆስፒታል በገቡ ከ2 ቀን በኋላ የእሷ ብቻ አለመታመም ሊያስጠረጥር ይችላል ብላ የጨነቃት ኤረን ወደ ሆስፒታል በመሄድ እሷም በተመሳሳይ እንደታመመች ለዶክተሮቹ ብትነግራቸውም ተመርምራ ግን ውስጧ ስለሌለ ጤነኛ እንደሆነች ይነገራትና ወደ ቤቷ እንድትመለስ ይደረጋል። በዚህ አይነት ሁኔታ ውስጥ በሀገር ውስጥ ያሉ በጣም ብዙ ሚዲያዎች ይነጋገሩ ነበረ። ምክንያቱም ማሽሩሙ በጣም ስለሚታወቅ ይሄ ነገር ግራ ያጋባቸው ዶክተሮቹ ሁሉም በአንድ አይነት በሽታ መጠርጠራቸው በጣም ስላስጨነቃቸውም እንዲጠራጠሩም ስላደረጋቸው ይህን ነገር ለፖሊስ ሾክ ይላሉ። ፖሊሶቹም የራሳቸውን ምርመራ ይጀምራሉ። እሷንም በመጥራት ያንን ማሽሩም እንዴት እንዳገኘችው ይጠይቋታል ማለት ነው። እንዴት እንዳገኘችው ሲጠይቋት እሷም ከኤዥያ ስቶር አገኘሁት ትላቸዋለች። ከኤዥያ ስቶር ነው ያገኘሁት ብላ ለፖሊሶቹ ትነግራቸዋለች። ያ ነገር ግን ለፖሊሶቹ ሊዋጥላቸው አልቻለም። በዛ መካከል ነገር ለማብረር ትልና ኤረን ሚዲያዎች ሁሉ ሲያወሩ ስለነበር ወደ ሚዲያ ትመጣለች። ቀጥዬ ከራሷ አንደበት ለሚዲያ ለማስመሰል የተናገረችውን ድራማ ላሰማችሁ። Actually, what's happened was some of the best people I've ever met. They never did anything wrong to me, and I'm so devastated about what's happened. Can you tell us a bit more about the lunch? What I can tell you is that I just can't fathom what has happened. That Ian and Heather have lost their lives, and Gail has lost her life, and Donna's still in hospital, and I pray that he pulls through. Just can't believe it. እንደሰማችሁት ነው። መጥፎ አይደለም፣ ጥሩ ድራማ ለመስራት ሞክራለች። ይሄ ድራማ ግን ያልተዋጠላቸው ስቲል እነማን ናቸው? ፖሊሶቹ ናቸው። በዚህ መካከል ውስጥ እያሉ በዚህ ሁሉ ቀናት ውስጥ የሳይመን ቤተሰቦች በሆስፒታል በስቃይ ውስጥ እያሉ ኦርጋናቸው ፌል ማድረግ ጀመረ። በመጀመሪያም የሳይመን እናት ሞቱ። በመቀጠልም የሳይመን አባት ሞቱ። በታላቅ ሐዘን ውስጥ ያለው ሳይመን ይሄ አልበቃ ብሎት ከአንድ ቀን በኋላ ደግሞ የሳይመን አጎት ሚስት ሞቱ። ያንንም በሰማች ጊዜ ኤረን ቤቷ ውስጥ ያለውን ሁሉ ማስረጃ ማጥፋት እንዳለባት ታምንና ወደ ቤቷ በመሄድ ያዛን ቀን የገዛችውን የማሽሩም መፍጫውን የማሽሩም ዳይድሬት ማድረጊያውን ሁሉ አረቃ ከቤቷ ትጥላለች ማለት ነው። በመቀጠልም ስልኳ ውስጥ ምንም አይነት ኤቪደንስ እንዳይገኝ ስልኳን ጠቅላላ ፋክተሪ ሪሲት እንዳለ ድሌት ታደርጋለች። ለምን እንዳደረገችው እስካሁን ግራ በሚገባኝ አይነት ሁኔታ ውስጥ ስልኳን ሳይቀር እስከ ማቃጠል ደርሳ ስልኮቿን ሁሉ ወስዳ አቃጠለቻቸው። የጨነቀለት ማለት ይሄ ነው። ይህ ሁሉ ነገር ሆኖ ግን አንድ ልታጠፋ የማትችለው ኤቪደንስ አይኑን አፍትቶ መጣ። እሱም የሳይመን አጎት ከኮማ ነቃ። የሳይመን አጎትም ከኮማ ሲነቃ ፖሊሶችም በሳይመን አጎት ሆስፒታል ተገኙ። ያለውንም ነገር አጎትየው ሲጠይቁት አጎትየውም ከመጀመሪያ እስከ መጨረሻ ነገሩን ለፖሊሶቹ ጀባላቸው ማለት ነው። እነሱ በግሬ ሳህን እንደበሉም እሷ ብቻ በኦሬንጅ ሳህን እንደበላች የካንሰር በሽተኛ ነኝ እንዳለቻቸው ሁሉን ነገር ለፖሊሶቹ አስረዱ ማለት ነው። ፖሊሶቹ መጀመሪያም ሲሰበስቡ የነበሩት ማስረጃ ነበረ። ስለዚህ ፖሊሶቹ ምን አደረጉ ማለት ኤረን በቁጥጥር ስር ዋለች ማለት ነው። የእስር ቤት ፎቶ የለኝም፣ የውሸት እያለቀሰች ያለችበት ይሄ የኤረን ፎቶ ነው ማለት ነው። ቀጥሎ ደግሞ በሀገራቸው ትልቅ ወሬ ስለነበረ የሀገራቸው ዜናም የዘገበውን የእሷን መያዝና የተፈጠረውን ነገር የዘገበውን
ሚዲያውን Patterson, the woman who cooked the beef Wellington at the center of the ሰዎች የዘነ ፕሮግራም መቻችሁ ሰዎች ፕሊዝ ሰብስክራይብ ሼር ላይክ በማድረግ እንድታግዙና ተጨማሪ ቪዲዮችን እንድናመጣ እንድትረዱን በአክብሮት ተጠይቃለሁ ማለት ነው። የዛሬ ፕሮግራማችን ወይ የዛሬ ታሪካችን ይሄንን ይመስላል። ሐሳብ አስተያየታችሁን በኮሜንት ጠብቃለሁ። ይመቻችሁ። ይህ አብይ ዩቲዩብ ነው። ቴንክ ዩ